በዓለም አቀፍ ደረጃ ብዙ ቦታ ሰርቷል። አፍሪካ ውስጥ ብዙ ቦታ ሰርቷል። ፋሺስት ኢጣሊያ በኢትዮጵያ ላይ ላደረሰችው ጭፍጨፋና በደል ካሳ እንድትከፍል በዓለም አቀፍ ደረጃ ከፍተኛ ሙግት ሲያካሂድ ለዓመታት ቆይቷል። በትህትና አባት በጣም አዋቂ ብዙ አስተዋጽኦ በዓለማዊም በመንፈሳዊም ለቤተክርስቲያን ብዙ አስተዋጽኦ ያደረገ አባታችን ነው። በማህበራዊም ይሁን በፖለቲካውም ይሁን በኢኮኖሚውም ይሁን ጠለቅ ያለ ዕውቀት ያላቸው ሰው ናቸው አቶ ኪዳኔ። ንስሐ የገባ ካልተባለ በቃ አይቆርብም። ሁልጊዜ ልቆርብ መጥቼ ይሄንን ስላላሉልኝ አልቆረብኩም ይቅርታ ይደረግልኝ ብሎ እንደገና እንደ ንስሐ መጥቶ ይሄንን ይናዘዛል። ያልተዘመረለት ጀግና ነው አቶ ኪዳኔ አለማየሁ። እንዲዘመርለት ደግሞ አይፈልግም። አንድ ነገር ሰርቶ ታንኪዩ የሚባል ነገር በጣም አይፈልግም። ዴኒ ምን አደረኩ ነከሌ እኮ ናቸው ነው የሚለውና የሚያውቋቸው ሁሉ የዳላስና አካባቢው አድባር ናቸው ይሏቸዋል። በሀገርም ጉዳይ ሆነ በቤተ ክርስቲያን ጉዳይ ቀድሞ ተሰላፊ ናቸው አቶ ኪዳኔ። በተለይም በውጭ ሀገር ተወልደው ላደጉ ሕፃናት ሌት ተቀን የሚጨነቁ የሁሉ አባት ነበሩ ይሏቸዋል ወዳጅ ዘመዶቻቸው። በቋንቋቸው እንዲማሩ እንዲያመልኩና እንዲያገለግሉ አቶ ኪዳኔ በብዙ ጎትጉተዋል። ስማቸው በዓለም መድረክ የገነነው አቶ ኪዳኔ ከአፍሪካ ምድር እስከ መካከለኛው ምስራቅ ሀገራት ድረስ ብዙ ስራዎችን ሰርተዋል። በተለይ የአሁኗ ቅንጧ ዱባይ ከተማ ከምታስታውሳቸው ባለውለታ ትላላቅ ሰዎች መካከል አንዱም ናቸው። በአፍሪካም ቢሆን መንገድ በስማቸው የሰየሙ ሀገራት መኖራቸው ይገለጻል። የአቶ ኪዳኔ የሥራና የአገልግሎት ተሳትፏቸው ተዘርዝሮ የሚያልቅ አይደለም። በአጭሩ በዓለም የሚታወቁ ለዓለም የሰሩ ዓለምም የምትመሰክርላቸው ታላቅ ሰው እንደሆኑ ዘመዶቻቸው፣ ጓደኞቻቸውና ወዳጆቻቸው በአድናቆት ገልጸውላቸዋል። ታዲያ ከሰሞኑ እኒህ በሁሉ ዘንድ የሚወደዱ የብዙዎች አርአያና ተምሳሌት የሆኑ ከትንሽ እስከ ትልቅ የሚያከብሩ የሚከበሩ ሰው ዕረፍተ ሞት ገትቷቸዋል። ዳላስም ለብዙ ዓመታት እንግዳ ተቀባይዋን ተቆርቋሪዋንና የኮሚኒቲ ሰርቪስ አምባሳደሯን የብዙዎች አባት የሆኑትን ታላቁን ሰው ተሰናብታለች። ዘመድ ወዳጆቻቸው ግን ጋሽ ኪዳኔን እንዲህ ሲሉ ያስታውሷቸዋል። እኔ ቀሲስ አለማየሁ ደስታ እባላለሁ። እዚህ ቅድስት ሥላሴ ቤተክርስቲያን ነው የማገለግለው። ከአቶ ኪዳኔ ጋር ቢያንስ ለ20 ዓመት ያህል ማለት እችላለሁ እንተዋወቃለን። ብቻ ሳይሆን በጣም በቅርበት ማለት ነው። እና በጣም ስለምንቀራረብ እንደውም ያው አንቱ መባል ስለማይወድ አንተ እንድትለኝ ስለሚል ሁልጊዜ በእድሜ ባለጸጋ ትልቅ ሰው ቢሆንም በእድሜ ብቻ ሳይሆን በስራውም በአገልግሎትም በብዙ ነገር ያው አንተ ነው የምለው የነበረው። ለብዙ ያው ከ20 ዓመት በላይ በተለይ በቤተክርስቲያን አገልግሎት ነው በጣም የምንተዋወቀው። እና በዚህ ባለን ዕውቀት ደግሞ ወጣቶችን ወይም ታናናሾችን ሳይንቅ እንደ ትልቅ ሰው አክብሮ እንደ ኩያ አክብሮ የሚያነጋግር የሚመክር ብቻ ሳይሆን ከአንዳንድ ጊዜ ምክርም ራሱ የሚጠይቅ ማለት ነው። እና በጣም የትህትና አባት በጣም አዋቂ ብዙ አስተዋጽኦ በዓለማዊም በመንፈሳዊም ለቤተክርስቲያን ብዙ አስተዋጽኦ ያደረገ አባታችን ነው። እሺ ቀሲስ ስለ ወጣቶች አንስተው ነበርና ጋሽ ኪዳኔ እዚህ ሀገር ተወልደው ላደጉ ኢትዮጵያውያን እንዲሁም ደግሞ ለሀገሩ ተወላጅ በእንግሊዘኛ ትምህርትም ቅዳሴም እንዲሆን ከፍተኛ ጥረት አድርገዋልና እንደው ቢያብራሩልን። እሺ ጥሩ። ያው የወጣቱን በተመለከተና ለውጭ ዜጋውም ይሄን የቤተክርስቲያን ትምህርት ለማድረስ አሁን ብዙ አገልግሎት በእንግሊዝኛ ተጀምሯል። የስብከትም የቅዳሴ አገልግሎትም ማለት ነው። ይሄ እንግዲህ ምናልባት ካለፉት 10 ዓመት ወዲህ እንደዚህ
በጣም እያደገ መጥቷል። ይሄ ገና ባልተጀመረበት ጊዜ የዛሬ 20 ዓመት አካባቢ ይሄንን ሐሳብ እሱ አመንጭቶ ማለት ነው። ይሄንን ሐሳብ ያነሳበት ምክንያት ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ብቻ መሆን የለባትም። እዚህ ያለው ወጣቱም በቋንቋ መማር አለበት። ከዚህ አልፎ ግን ሌላውን ዓለም ሁሉ መድረስ አለበት እና ዋናው ደግሞ ሌላውን ዓለም መድረስ የምንችልበት በተለያየ ቋንቋ ቅዳሴውን መቀደስ ይቻል ነው። ስለዚህ ያለንበት ሀገር በእንግሊዝኛ ስለሆነ ከእንግሊዝኛ ብንጀምር ግን ከዛም አልፎ ብዙ ሂስፓኒኮች አሉ፣ በዛም መጀመር አለብን። በፈረንሳይም በጀርመንም በዓለም ሁሉ ቋንቋ ማድረስ አለብን። ምክንያቱም ቤተክርስቲያኗ ለኢትዮጵያውያን ብቻ ሆና መቅረት የለባትም እና ይሄ የእያንዳንዳችን ኃላፊነት ነው፣ ግዴታ ነው በሚል የዛሬ 20 ዓመት አካባቢ ቅዱስ ሚካኤል የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ይሄንን ሐሳብ አንስቶ በጣም ትኩረት እንዲሰጥበት ይገፋ ስለነበር ኮሚቴ ተቋቁሞ ለረጅም ጊዜ ማለት ይቻላል በዛ በኮሚቴ ፕሮጀክት ተቀርጾ ሲሰራ ነበር። ያው ጊዜውን ጠብቆ ከወጣቱም ኢኒሺዬቲቭ አሁን መጥቶ አገልግሎቱ ሰፋ ብሏል። ግን ገና ይሄ አገልግሎት ባልታሰበበት ዘመን እሱ ይሄንን ጉዳይ አንስቶ አገልግሎቱ እንዲሰፋ በጣም ትልቅ አስተዋጽኦ ያደርግ ነበር። እኛም አሁን ለምንሰጠው የእንግሊዝኛ አገልግሎት በጣም የሚያበረታታ ሁልጊዜ የምናደርገውን ነገር በቃ ሳይታክት ማለት ነው በጣም ነው የምታቆሩት፣ በጣም ትልቅ ስራ የምትሰሩት እያለ ከፍተኛ የሞራል ድጋፍ ይሰጥ ነበረ እና ወጣቱ ባለበት ሁልጊዜ መገኘት ይወዳል። ይሄንን የእንግሊዝኛ አገልግሎት ለሌላው ዓለም ተደራሽ እንዲሆን በጣም ያበረታታል። የሚጽፋቸው ነገሮች ሲኖሩ ለወጣቱ ሁሉ እንዲተላለፍ ያለውን ሐሳብ በሙሉ ያው በቅዱስ ቁርባን ዙሪያ ያለውን ሐሳብ በብዙ ሰምታችሁታል። ይሄንን ሐሳብ አሁን ለሚያውቀው ሁሉ ለአዋቂ ለትንሽ ሳይል ማለት ነው ለወጣቱ ሁሉ ለኛ ሁሉ ማለት ነው በጣም ነው ሲያካፍል የነበረው። ምክንያቱም ቤተክርስቲያኗ ወደፊት ወጣቱ ይሄንን ተረክቦ በቃ ለዓለም ማዳረስ አለባት በሚል ማለት ነው እና በዚህ ደረጃ የሚሰጠው የነበረው ድጋፍ ለኛ ቀላል አልነበረም፣ ትልቅ አገልግሎት ነበር። መላከ ብርሃን ቀሲስ መስፍን ደምሴ ይባላለሁ። የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አስተዳዳሪ ነኝ። ለክቡር ልጃችንም ወንድማችንም አባታችንም የሆነው የአቶ ኪዳኔ ደግሞ የነፍስ አባቱ ነኝ። እንግዲህ ያለን ቀረቤታ በዚህ ነው ከአቶ ኪዳኔ ጋር። እሺ ቀሲስ፣ ጋሽ ኪዳኔ ከሚታወቁበት በጎ ተግባራት አንዱ ያስቀደሰ ሁሉ መቁረብ አለበት ብለው የሚያምኑ ናቸው። እሳቸውም ካስቀደሱ ሳይቆርቡ ወደ ቤታቸው አይሄዱም። ይህ ለሌሎች ወይም ለኛ ለተኪው ትውልድም ምንድነው የሚያስተምረው? አዎ መሰረት የሚያደርገው ጋሽ ኪዳኔ ወይም ኪዳነ ወልድ በክርስትና ስሙ በቅዳሴው መግቢያ ላይ ያለው እመቦ ብእሲ ምእመናን ዘዋ ውስተ ቤተ ክርስቲያን የሚለውን መሰረት አድርጎ ወደ ቅድስት ቤተ ክርስቲያን ለቅዳሴ የገባ ሰው ስጋ ወደሙን መቀበል አለበት። ይህን ካላደረገ ግን ይውጣ የሚል ቀጥተኛ ትርጉም ያለው በዜማ የምናዜመው የቅዳሴ መግቢያ አለ። ያንን መሰረት አድርጎ ማንኛውም ክርስቲያን የገባ ሁሉ መቁረብ አለበት የሚል ጽኑ የሆነ አቋም አለው። ከመንግስት ስራ ጡረታ ወጥቶ ወደ ቤተ ክርስቲያን ሲመጣ መጀመሪያ መሰረት ያደረገው ይሄንን ነው። በቃ አንደኛ ለራሱ ተግባራዊ ያደረገው ቤተ ክርስቲያን ከገባው ካስቀደስ ለኔ የሞተውን አምላክ ቅዱስ ሥጋውን ክቡር ደሙን ተቀብዬ መሄድ አለብኝ፣ ግዴታዬ ነው። ስለዚህ ሁልጊዜ ስመጣ ተዘጋጅቼ ለመቁረብ ነው የምመጣው፣ መቁረብ አለብኝ ብሎ ያምናል።
አንድ ይሄ ነው። ሰው ሁሉ ይሄንን እንዲከተልና በዚህ መንገድ እንዲሄድ ሁልጊዜ ያበረታታል። ይሄንንም ተግባራዊ ለማድረግ ብፁዕ ቅዱስ አቡነ ጳውሎስ የቀድሞው ፓትርያርካችን እሳቸው ቢሮ ድረስ ሄደው ይሄንን አቅርቧል። እዚህ ያሉትም ብፁዕ ቅዱስ አቡነ መርቆሬዎስ በነበሩ ጊዜ በሕይወት ዘመናቸው ለሳቸውም እንደዚሁ በጽሁፍ ይሄንን አቅርቧል። ለመላው በአሜሪካ ለሚገኙት ካህናት በሙሉ በተለይ በቅዳሴው መካከል ላይ ካህኑ ስለ ስጋው ደሙ ክብር እጁን እየታጠበ የሚናገረው ነገር አለ። አዎ እና ንጹህ የሆነ ንስሐ የገባ የተዘጋጀ ቢኖር ይቅረብ ከስጋው ከደሙ ይቀበል የሚለውን ይሄንን ቃል ንጹህ ከሚለው ጋር አብረው ደርበው የሚያረጋጋ የሚያጽናና ወደ ቁርባኑ የሚያመጣውን ቃል ያብራሩ እንዲናገሩ ሆነዋል። በዚህ ሐሳብ መሰረት ማለት ነው። ይሄ ካልተባለ ንስሐ የገባ ካልተባለ በቃ አይቆርብም። ሁልጊዜ ልቆርብ መጥቼ ይሄንን ስላላሉልኝ አልቆረብኩም ይቅርታ ይደረግልኝ ብሎ እንደገና እንደ ንስሐ መጥቶ ይሄንን ይናዘዛል። እና እንዲህ አይነት ጠንካራ አቋም ያለው በስጋው ደሙ ላይ ጥብቅ የሆነ አቋም ያለው አባት ነበረ ጋሽ ኪዳኔ። ጋሽ ኪዳኔ ደብረ ብርሃን ቅድስት ሥላሴ ሲመሰረት ከምስረታው ጀምሮ የነበሩ ታላቅ ተሳትፎን ያደረጉ አባት ናቸውና ደው ካደረጉት ተሳትፎ ጥቂቱን ለተመልካች ቢያስተላልፉልኝ። አዎ የጋሽ ኪዳኔ አስተዋጽኦ በእኛ ቤተክርስቲያን በጣም ታላቅ ነው። አንደኛ ይሄ ቤተክርስቲያን ብዙ አረጋውያን ያሉበት አይደለም፣ ወጣቶች የሚበዙበት ነው። አረጋውያን ያሉት በቁጥር ነው እና በጣም ትልቁ ጌጣችን ነው። ከምንም በላይ አረጋዊነቱ አባትነቱ በእኛ መካከል ቆሞ መታየቱ ትልቅ ግርማ ሞገሳችን ነበረ። እንግዲህ እግዚአብሔር ፈቅዶ አረፍተ ዘመን ገጥቶት ሄዷል እንጂ አንዱ ትልቁ በራሱ እሱ እርግናውና በዛ ቦታ ላይ ቆሞ መታየቱ ትልቁ ሀብታችን ነበረ። ከዚያ በመቀጠል ደግሞ በማናቸውም በቤተ ክርስቲያኑ ስብሰባዎች ሁሉ ላይ እየተገኘ የሚያስተላልፋቸው ምዕመናን ወደ ቅዱስ ቁርባን እንዲመጡ የሚያስተላልፋቸው መልእክቶች በሙሉ ጥብቅና ብዙ ሰው የሚወድለት ነበር። አንድ በዚህ እኛ በወንጌል ትምህርት ከምንሰጠው ባሻገር እሱ ደግሞ በእንዲህ አይነት አቀራረብ የሚሰጠው መልእክት ብዙዎችን ወደ ቅዱስ ቁርባን አምጥቷል። ይሄ ትልቅ አስተዋጽኦ ነው ለቤተ ክርስቲያናችን። ከዛ በተረፈ ደግሞ በገንዘብ ለአስራቱ ታማኝ የሆነ ጡረተኛ ነው፣ ግን ከዛ ከሚያገኘው ጡረታ ላይ የእግዚአብሔርን ገንዘብ ሳያስቀር 10% ቢሮ ድረስ መጥቶ በስርዓቱ ደውሎ ቀጠሮ ይዞ ያንን አስረክቦ የሚሄድ ታማኝ የእግዚአብሔር አገልጋይ ነበር አቶ ኪዳኔና ይሄ ሁሉ በጎ ተግባር ነው በሱ ይፈጸም የነበረው። እንግዲህ እግዚአብሔር አሁንም በድጋሚ ነፍሱን በክብር ያሳርፍልን። አሜን። ቀሲስ እንደው በአባትና በልጅ መሃል የነበረው ቀረቤታ ጠንካራ እንደሚሆን አምናለሁና ስለ ጋሽ ኪዳኔ ሳልናገር አላልፍም ብለው የሚሉት ካለና መልእክት ማስተላለፍ ከፈለጉ ጥሩ ነው። ጋሽ ኪዳኔ ለንስሐ ሲደውል የሚለኝ ሁል ጊዜ አንድ አይነት ቃል አለ። 2 ደቂቃ አለህ ነው የሚለኝ። 2 ደቂቃ አይደለም 1 ሰዓት አለኝ ላንተ ነው ምለው ብዙ ጊዜ እና ሰዓት የለህም ብሎ ስለሚያስብ ብዙ ጊዜ ነገር አላበዛም የመጣው የደወልኩበት ምክንያት ብሎ ወደ ዋናው መልእክቱ ነው የሚገባውና በእያንዳንዱ ጥቃቅን በሚሄደው በእግሩ አረማመድ በሚናገራቸው ነገሮች ሁሉ ለህሊናው በቃ ከብደው የታዩትን በሙሉ ነው ንስሐ የሚገባባቸው። ንስሐ የማያስፈልገውን ነገር ሁሉ እሱ ለህሊናው ከብዶኛል እያለ በጣም በተደጋጋሚ ራሱን
በቃ በንስሐ የሚጠብቅ ታላቅ ትጉህ መንፈሳዊ አባት ነበረ። ስሜ ዘውገ ቃኘው ይባላል። እዚህ ዳላስ ነው የምኖረው። አቶ ኪዳኔና እኔን ያገናኘን የሀገር ጋር የተያያዘ ስራ ነው። ከኮሚኒቲ ጋር ከህብረተሰብ ጋር የተያያዘ ነው። ስትሪም ኦፍ ሆፕ የተሰኘ ድርጅት አለ። እኔ አንዱ መስራች ሆኜ ያቋቋምኩትና ከ45 በላይ በኢትዮጵያ ግዛቶች ውስጥ ንጹህ ውሃ እንዲቆፈር አድርገናል። ዋና አጋዣችን አቶ ኪዳኔ ነበረ። በሀሳብም በገንዘብም በየቀኑ አንድ ነገር ባደረገን ቁጥር በመቶ አድርጎ ነው የሚያመሰግነን እንደውሎ። እሱ መመስገን ባይፈልግም እና ገንዘብ አስተዋጽኦ ላይ አንደኛ ነው። የተጠየቀበት ቦታ ወደ ኋላ አይልም። በእውቀቱ አስተዋጽኦ ያደርጋል። ይሄ በየጊዜው የሚያደርጋቸው ስራዎች ላይ ሁሉ ኢንቮልቭ ያደርገኛል። ሚዲያም ውስጥ ስላለው ኮንትሪቢዩትም ስለማደርግ አንዱና ትልቁ ሚስ ማረገው ከአቶ ኪዳኑ ጋራ በሀገር ጉዳይ፣ በኮሚኒቲ ጉዳይ፣ በተለያዩ ጉዳዮች ላይ አብሮ መስራት ነው እና ታላቅ ሰው ነው ያጣ ነው። ግን ደግሞ ዝም ብሎም ሰው ኖሮ ይሞታል። እጅግ በጣም የሚገርም ስራ ለዚች ለምንኖርባት ለዳላስ ከተማ ኢትዮጵያውያን፣ ለኢትዮጵያ ለሀገራችን ከሁሉም በላይ ደግሞ በሌሎች ሀገሮች ከፍተኛ አስተዋጽኦ አድርጎ ለኢትዮጵያ ታግሎ ታሪክ ሰርቶ ያለፈ ስለሆነ እንዲህ አይነት ሰው ሞት አይባልም። ጋሽ ኪዳኔ እና እኔ ብዙ የምንተዋወቀው እዚህ ዳላስ ነው። ለብዙ አመታት ነው የምንተዋወቀው ወደዚህ ከመጣበት ጊዜ ጀምሮ። ግን ባለኝ መረጃ መሰረት በጣም ረጅም ቃለ ምልልስ አድርገናል ከ3 ከ4 ወር በፊት እና የተወለደው ኤጀርሳ ጓሮ በሐረርጌ እንደውም ጃኖ የተወለዱበት ከተማ ነው። እዛ ነው የተወለደው። ያደገውና የተማረው ደግሞ እዛው ሐረር ኮምቦልቻ የምትባል ከተማ እንደሆነ የሃይማኖት ትምህርት ማንበብ መጻፍ እዛ እንደተማረና አጠቃላይ በሐረር እና በአዲስ አበባ ትምህርቱን እንዳጠናቀቀ ነው ካለፈው ኢንተርቪዋችን የማስታውሰው ከጋሽ ኪዳኔ። እሺ ጋሽ ኪዳኔ ወደዚህ ሀገር መቼ መጡ? እንዴት መጡ? ትክክለኛ መሆኑን አላውቅም፣ ግን ጋሽ ኪዳኔ ብዙ ህይወቱን ከኢትዮጵያ ውጭ ነው በብዛት ያሳለፈው። ዳላስና አካባቢ ከመጣ በጣም ብዙ ነው። ትክክለኛ መሆኑን አላውቀውም፣ ግን በጣም ብዙ ረጅም ጊዜ ኖሯል። እዚህ ዳላስ ከተማ መቼም ያደረጋቸውን አስተዋጽኦ ወደ በኋላ አነሳዋለሁ። ለዚህ ከተማችን ትልቅ አስተዋጽኦ ያደረገ ታላቅ ሰው ነው አቶ ኪዳኔ። በሌላ ቦታ ከሰራቸው ትልቅ ስራዎች መካከል ሌላም ደግሞ በተለይ ደግሞ እዚህ ሁላችንም የምንኮራበትና እየተጠናከረ ያለውን እድሩን የዳላስን እድር መስራች ከሆኑ ሰዎች አንዱ ነው አቶ ኪዳኔ። እሺ ጋሽ ኪዳኔ ብዙ እንዳደረጉ ነግረህናልና እንደው እሳቸው ካደረጉት እዚህ ሀገር ላይ ጥቂቱን ብታብራራልን። እንግዲህ አቶ ኪዳኔ በእውነት ኢትዮጵያ ነክ የሆኑ ነገሮች ላይ ሁሉ መሳተፍ የሚፈልግ ነው። መሳተፍ ብቻ ሳይሆን ብዙዎቻችን የሚለየው ተግባራዊ የሆነ ስራ በመስራት ነው የሚታወቀው። የያዘውን አይለቅም። የገባበትን ሰራል ያለውን ነገር ይሰራል። ድሮ ላይ የነበረው አስተዋጽኦ የዚህ አይነት ነበረ። ሌላው እንግዲህ ትልቁ ነገር ሁላችንም እናስታውሰው ከብዙዎቹ ነገሮች አንዱ ኢትዮጵያ ውስጥ የአይን ባንክ የተሰኘ ድርጅት አለ። በአቶ ኪዳኔ ወንድም ዶክተር ወንዱ የተመሰረተ የብዙ ሰዎች አይናቸው እንዲበራ ያደረገ ድርጅት ነውና ዶክተር ወንዱ የሚቋቋም እዚህ ሀገር ያለውን ህብረተሰብ እያስተባበረ ድርጅቱ እንዲያድግና እዚህ ደረጃ እንዲደርስ ትልቅ አስተዋጽኦ ያደረገው ጋሽ ኪዳኔ ነው። እኔ እንደውም በቅርብ ሀገር ቤት በነበርኩበት ጊዜ ይህንኑ አይን ባንክን በሚመለከት ከእሳቸው ከዶክተር ወንዱና ከሌሎች ከዶክተር አምሳል ጋር ሰፊ ውይይት አድርጌያለሁ። በዚህ ጊዜ አቶ ኪዳኔን እዚህ ላይ ስላደረገው አስተዋጽኦ አንስቻለሁ። ሌላው የኢትዮጵያና የጣሊያን ጉዳይ ነው። ጣሊያን ኢትዮጵያ ላይ ያደረሰው ነገር ሁላችንም የምናውቀው ነው። በደሉ በጣም ከፍ ያለ ነው። ሁላችንም አዝነን ዝም ከማለት በስተቀር ጋሽ ኪዳኔ ሪሰርች አድርጎ
ጣሊያን የገባችና እንደ ኢትዮጵያ የጎዳቻቸውን ሀገሮች በቢሊዮን የሚቆጠር ገንዘብ ድጎማ ስታደርግ ለኢትዮጵያ ግን ካሳ አልከፈለችም። ከፈለችም አይባል፣ ምክንያቱም በጣም ጥቂት ገንዘብ ነው የከፈለችው በሚል ይህን ነገር መስራት በሚጀምርበት ጊዜ እኛ ይሄ እንደው ማይሆን ነገር አትጀምር ብለን ነበር። ጋሽ ኪዳኔን ግን አለ ቅድም እንዳልኩሽ ጋሽ ኪዳኔ ለየት የሚያደርገው አይጀምርም፣ ከጀመረ ግን ዳር ሳያደርስ አይተውም እና ለብዙ አመት ታግሎ በእርግጥ የመጨረሻ የሚፈልገውን ውጤት ሳያገኝ ነው ተለየን። ግን ብዙ ለውጥ አምጥቷል። እዛ የሚገኙ የመንግስት ባለስልጣናትን እስከ ማነጋገር ደርሷል። በዚህ በኩል በዚህ በዳላስ ኮሚኒቲ ሬዲዮ ላይ በጣም 30 40 50 ጊዜ ይሆናል በሬዲዮ ውይይት ያደረግነውና በዚህ በጣም እናስታውሰዋለን። እንግዲህ ይሄ ዳላስና አካባቢ ነው የኢትዮጵያ ኮሚኒቲ በሰብአዊ መብት ጉዳይ፣ በዚህ በአይን ባንክ ጉዳይ፣ በጣሊያን ጉዳይ፣ ሌሎች ደግሞ አገር ነክ የሆኑ ጉዳዮች ላይ መቼም በጸሐፊነቱ እጅግ በጣም የተመሰገነ ነው። በተለያዩ ጉዳዮች ላይ ይጽፋል፣ ያስተባብራልና እዚህ ካለ ያደረጋቸው ነው። በጣም በጥቂቱ ነው የጠቀስኩት፣ ግን በውጭ በጣም ብዙ ያደረጋቸው ነገሮች አሉ። ከዚህ ከኢትዮጵያ ከአሜሪካን ውጭ ወደዚህ ከመምጣቱ በፊት። እሺ ጋሽ ኪዳኔ ለኢትዮጵያ ያደረጉት አስተዋጽኦ ቀላል የሚባል አይደለም። በዚያ ላይ ደግሞ የማይደፈር ነገር ነው እየደፈሩ ሲሰሩ የነበረውና ከዚያ ጋር ተያይዞ አንድ ጥያቄ ልጠይቅህ ነው። ከሀገር በስርቆት የወጡ ቅርሶቻችን እንዲመለሱ አድርገዋል ይባላል። እስቲ እንደው ስለዚህ። ትክክል ነው። ይሄ በጣም ከሚታገልባቸው ነገሮች አንዱ ነውና ጥሩ ይጽፋል። ውጭ ካሉ የመንግስት ባለስልጣኖች ጋራ ውይይት ማድረግና ኮሙኒኬት የማድረግ ተሰጥኦ አለው። ኢትዮጵያ ነክ ነገሮች፣ ቅርሳ ቅርሶች፣ ሌሎች ጉዳዮች ሁሉ በግል እና ሌሎችን እያስተባበረ የሚሟገት ስለሆነ ይህም በትክክለኛ አባባል ነው። ለምን ብዙ ልምድ ይዞ ነው ወደዚህ የመጣው። ቅድም እንዳልኩሽ ወደ በኋላ እናነሳዋለን። ከኢትዮጵያ በቴሌኮሙኒኬሽን ውስጥ ካደረገው ከፍተኛ ቴሌኮሙኒኬሽንን አሁን የደረሰበት ደረጃ እንዲደርስ መሰረት ከጣሉ ሰዎች አንዱ ነው አቶ ኪዳኔ። ግን ለውጭ ሀገራት የሰራው ብዙ ጉዳይ አለ። በጣም የሚገርም ስራዎችን ሰርተዋል ከኢትዮጵያ ውጭ። ለመጥቀስ ያህል ደቡብ አፍሪካ ውስጥ ሌሶቶ የምትባል ሀገር አለች። የደቡብ አፍሪካ ሀገር እዛ የተባበሩት መንግስታት ሰራተኛ ነበረ። በዛ የተለያዩ ሀገሮች ታንዛኒያን ጨምሮ ብዙ ቦታዎች ሄደዋል። ግን በጣም ምናልባትም ካልተሳሳትኩ በስሙ መንገድ የተሰየመለት ከተማ ነው። ለምን ከፍተኛ ደረጃ እንድትደርስ እንግዲህ ብዙ ነገር ነው ያደረገው ለዛ ሀገር። እንዳለመታደል ሆኖ ሀገራችን ባለው የፖለቲካ ውጣ ውረድ ብዙም ሀገር ውስጥ መስራት ባይችልም በነበረው ሁኔታ ለዚች ሀገር ያደረገው አስተዋጽኦ በጣም ከፍተኛ ከመሆኑ የተነሳ ከፕሬዝዳንቱና ከሌሎች ሰዎች ጋር ሆኖ ከባለስልጣናት ጋራ እንደውም በስሙ መንገድ እንደተሰየመለት ነው የሚነገረው። በጣም በትልቅ ከፍተኛ ደረጃ የምትገኘው በአሁኑ ሰዓት ዱባይ እንደዚህ እንዳሁኑ ሀብታም ሳትሆን በጣም ራሳቸውን ለማሻሻል በሚጥሩበት ሰዓት ዱባዮች ከተጠቀሙባቸው ሰዎች አንዱ አቶ ኪዳኔ እዛ በጣም የተከበረ ሰው ነው። በጣም እጅግ በጣም የሚገርም አስተዋጽኦ አድርጓል አሁን ላለችበት ደረጃ። እንግዲህ እንዲህ የተለያዩ ሀገሮች አሁን እንደው ባለው ሰዓት ብዙ መጥቀስ ጊዜ ይፈጃል ብዬ ነው እንጂ ለተለያዩ ሀገሮች ያደረገው አስተዋጽኦ እና በተለይ በዓለም አቀፍ ደረጃ ያለው ጠለቅ ያለ እውቀት የሚገርምና የሚደነቅ ነው። በጣም ብዙ ሰዎች የሉም በዚህ ደረጃ በሀገር ውስጥ ብቻ ሳይሆን በመላው ዓለም አስተዋጽኦ አድርገው ሀገሮችን እንዲያድጉ ያደረገ በግለሰብ ደረጃ እኔ ብዙ አላውቅም። በሚሰራው ስራ የሚገርም አይነት ዲስፕሊን አለው ጋሽ ኪዳኔ። ለምሳሌ እችጋ ስልክ ይደውልልሻል ለአንድ ጉዳይ 2 ደቂቃ አለሽ ይልሻል አቶ ኪዳኔ። አዎ እሺ 2 ደቂቃ ሲያልቅ ጨርሻለሁ ሰዓት ያልቋል ብሎ ይዘጋል።
እንደዚህ አይነት የስራ ዲሲፕሊን አለው። በጣም የሚገርም አይነት ብዙዎቻችን የሌለን። ሌላ በጣም የሚቆረቆርበት ነገር በምንኖርበት ሀገር ለምርጫ አንወዳደርም ወይንም አንመርጥም። በተለያየ ጊዜ በሬዲዮ እየቀረበና በሚያገኛቸው አጋጣሚዎች ሁሉ ጽሁፍ ያሰራጨ እዚህ ሀገር የምንኖር ከሆነ ራሳችንም ልጆቻችንንም ቤተሰቦቻችንንም ኮሚኒቲያችንንም ለማስከበር በምርጫ መሳተፍ አለብን። ተመዝገቡ በሚል በጣም ብዙ አመት ሲመክረን የነበረ ነው። በአንድ ወቅት እኔ ለምኖርበት ከተማ ሲወዳደር በቃ የደስታ ሁኔታ እስካሁን ድረስ አይረሳኝም። ጥሩ ነው እንደዚህ አይነት ነገር ምሳሌነትህ ለሌሎች የሚሆን ነው በሚል ሌሎችንም ወጣቶች እንዳበረታታ በጣም ይገፋፋኝ ነበርና አቶ ኪዳኔ በዚህ በኩል የሚፈልገውን ያህል ያገኛል መሰለኝ በህይወት እያለ። ብዙዎቻችን አሁንም ይሄንን መብት እየተጠቀመን አይደለም፣ ልክ እንደ አቶ ኪዳኔ ፍላጎት እና በዚህ በኩልም ብዙ ጊዜ ያጠፋ ነበር። ከዓለም አቀፍ ስራቸው ጎን ለጎን ደራሲም ናቸው፣ መጽሐፍም ጽፈዋል። በጣም የሚገርምሽ በጽፈት ችሎታው በጣም ነው የሚታወቀው። እዚህ እንኳን በአሜሪካ ሀገር አቀፍ የተለያዩ ድርጅቶች ውስጥ ይሳተፋልና በተለያዩ ርዕሶች ላይ የሚጽፋቸው ጽሁፎች ራሳቸው በጣም በቃ ትምህርታዊ ናቸው። በእያንዳንዱ ርዕስ ላይ በጣም የሚገርም መጽሐፍ ጽፎ በአማዞን እየተሸጠ ነው ያለው እና ደግሞ የሚገርመው የመጽሐፉን ገቢ ሙሉ ለሙሉ ለአይን ባንክ ቅድም ተጠቀስኩልሽ አይን ባንክ ይሄ መጨረሻ መጽሐፌ ለአይን ባንክ እንዲሆን ብሎ ነው መጽሐፉ የታተመ ያለው። በወንድሙ ዶክተር ወንዱ የተመሰረተው የአይን ባንክ የተሰኘው ድርጅትና በጣም እውቅ ጸሐፊ ነው። በጣም እንዶ ብዙ ሰው ማቀው የጸሐፊነት ችሎታውን ነው። በጣም ከሁሉ ደስ ያለኝ እንዲህ አይነት ሰዎች ታሪካቸው ብዙ ጊዜ ከህይወት ከተለዩን በኋላ ነው። በቃ አቶ ኪዳኔ እንዲያርገውና 55 ደቂቃ ያህል በታመመበት ሰዓት ነው 3 ወር በፊት ነው ቁጭ ብለን ልብ ለልብ አውርተናል። ከኪዳኔ ከትውልድ ጀምሮ እስከ አሁን እስከ መጨረሻው እስከ ታመመበት ጊዜ ድረስ በእያንዳንዱ ከተሞች ያደረገውን አስተዋጽኦ በዚህ በዳላስ በሁሉና ለእኔ ይሄ ትልቅ ነገር ነው። ብዙዎች ይህን የመሰለ ሰው ለካ አለ እንዲሉ እውነትም የሚገርም ሰው ነው። በዓለማችን ላይ እኮ ብዙ የሉም እንደዚህ አንድ ሆነው የብዙዎችን ስራ መስራት የሚችሉ እንደ ብዙ ሆነው መስራት የሚችሉ ሰዎች ጥቂት ናቸው። አቶ ኪዳኔ ያልተዘመረላቸው ጀግኖች የሚባል አባባል አለ በሀገራችን። ያልተዘመረለት ጀግና ነው አቶ ኪዳኔ አለማየሁ። እንዲዘመርለት ደግሞ አይፈልግም። አንድ ነገር ሰርቶ ታንኪዩ የሚባል ነገር በጣም አይፈልግም። ዴኒ ምን አደረኩ ነከሌ እኮ ናቸው ነው የሚለውና በዛ አይነት በጣም ሀምብል የሆነ ግን ለዓለማችን ከፍተኛ አስተዋጽኦ ያደረገ ሰው ነው። ምንም እንኳን ከኢትዮጵያ ለረጅም ጊዜ የተለየ ቢለይም በኢትዮጵያ ጉዳይ ላይ ሁልጊዜም ህይወቱ እስካለፈችበት ጊዜ ድረስ ከኢትዮጵያ ጉዳይ ተለይቶ አያውቅም። በህመም በነበረበት ሰዓት የሚገርመው ትንሽ ትንፋሽና ትንሽ ጥንካሬ ሲያገኝ ደውሎ በሆነ ጉዳይ ላይ አወራ። ይሄን ነገር እንዴት አደረጋችሁት? የምርጫውን ነገር በደንብ ለህዝቡን እየቀሰቀሳችሁ ነው? አሁን በቅርብ የነበረው ምርጫ፣ ሌሎች ሀገራዊ ጉዳዮችን በሙሉ እስከ መጨረሻው ጠብታ ድረስ በሀገሩ ጉዳይ የሚቆረቆር ሰው ነው ያጣ ነው። በጣም ጋሼ ኪዳኔ እንግዲህ የኔ ትልቁ ወንድሜ ነው፣ የመጀመሪያው ነው በቤተሰብ። እኔ ደግሞ የመጨረሻ ነኝ። ቤተሰባችን 8 ነበርን፣ አሁን 4 አለን። እንዳልኩት እሱ የመጀመሪያ ነው፣ እኔ የመጨረሻ ነኝ። ለኔ እንደ ሁለተኛ አባቴ ማየው የመጨረሻ መሆኔን መገለጫው በሁሉ ነገር በቤተክርስቲያን አስተምህሮትም በዘመናዊ ትምህርትም አቅጣጫ ያሳየኝ የመከረኝ አሁን ላለሁበትም ያደረሰኝ ጋሼ ኪዳኔ እና ቅርበታችን ለምንም ችግር እሱ ጋር ነው እኔ የምደውለው። እሱንም ይመክረኝ፣ እሱንም የማክረኝ ከፍተኛ
ሐዘን ውስጥ ያለው ግን አርፏል ብዬ ነው ደግሞ የማስበው። ማረፍን ገባል። የሰው ልጅ እድሜውን በሙሉ ይኑር አይባልም፣ ወይም ደግሞ ለዘመናት ይኑር አይባልም። 90 ዓመት ኖሯል። የኖረበትን ጊዜ በከፍተኛ ደረጃ በአገርም በማህበረሰብም በሃይማኖትም እንግዲህ በእኔ ደካማ አስተሳሰብ የመጠቀ ነው ብዬ ነው የማስበው። ከሱ ተምሬያለሁኝ። በዚህ ደረጃ ነው ልገልጽ የምችል። በልጅነቱ እኔ ያልተወለድኩበት ጊዜ ስለሆነ ብዙ ነገር ታሪክን እየሰማው ነው ያደግኩት። ትምህርት ቤት በእግሩ እየሄደ ሐረር ድረስ እየሄደ የተማረ በኋላም ደግሞ ውጭ ሀገር የሚሄድ አጋጣሚ አግኝቶ ውጭ ሀገር ቤይሩት ሄዶ ነው የመጀመሪያ ዲግሪውና ሁለተኛ ያገኘ አይመስለኝም። በከፍተኛ ደረጃ ተመርቆ መጥቶ ከፍተኛ ሀገሩን ቴሌኮሙኒኬሽን ከፍተኛ ደረጃ አገለገለ። ከዛም እንደው ውጪ ነው ብዙ ያገለገለ ተባበሩት መንግስታት ተመስገን። እንግዲህ ዝርዝሩን ከሄድኩኝ ብዙ ጊዜውን እንዳልወስደው በዚሁ ባቆም ይሻላል። ግን ረጅም ዓመት ተባበሩት መንግስታት የሰራ ነው። ብዙ ደግሞ ምሳሌ የሆነ ሰው ነው። በዓለም አቀፍ ደረጃ ብዙ ቦታ ሰርቷል። አፍሪካ ውስጥ ብዙ ቦታ ሰርቷል። ለኔ መውጣት ምክንያት የሆነው ለምሳሌ እሱ ታንዛኒያ ሲሰራ ዶዶማ የምትባል ከተማ ከፍተኛ ደረጃ አማካሪ ሆነ ይሰራ የነበረበት ከተማ ነው። ሌሴቶ ሰርቷል፣ ናይጄሪያ ሰርቷል፣ ኡጋንዳ ሰርቷል። አፍሪካ ውስጥ ብዙ ያልጠራኋቸው ሊኖሩ ይችላሉ። ከዛ ደግሞ በመካከለኛው ምስራቅ ዱባይ ያደረጋት በእውነት እሱ ነው የሚባል አንብቤ ያለው አይቼ ያለው በአካልም ብዙ ነገር ምስክርነትን ነግረናል። እና ውጪ ነው የሰራው። እንደው በተለይ አፍሪካ ሌሶቶ ውስጥ የሰራው ስራ በእውነት ልብ የሚነካ ነው። ምክንያቱም እነሱ ከኮሎኒ ከአውሮፓ የኮሎኒያል ጊዜ ሲወጡ ልክ በዛን አካባቢ ነው እሱ በዩናይትድ ኔሽን በተባበሩት መንግስታት እዛ እንዲሰራ ተደርጎ የነበረውና ሌሴቶን ብዙ ነገሮች እንዲቀየሩ በአገሩ ህዝብ ትልልቅ ቦታዎች ላይ እንዲቀየሩ ያደረገ ሰው ነው። ምክንያቱም ብዙ በነጮቹ በውጭ ሀገር ሰዎች ነበር ቁልፍ ቦታዎች ተይዞ ይካሄዱ የነበሩት። እሱ ግን በመንግስት ደረጃ አማካሪ ሆኖ ሲቀርብ መጀመሪያ ያደረገው ነገር አገሬው ህዝብ ስልጠና ወስዶ ይህንን ትልልቅ ቦታዎች እንዲወስዱ በማድረግ ከፍተኛ ሚና ተጫውቷል። ብዙ ዘርዘር ያሉ ነገሮች መጽሐፍ ላይ ማግኘት ይቻላል። መጽሐፍ ጽፏል። የህይወቴ ጉዞ በተባበሩት መንግስታት ምን እንደሚመስል ብሎ የጻፈው መጽሐፍ አለ። እዛ ላይ ዝርዝር ነገሮችን ይገልጻል። ልብ የሚነኩ ነገሮችንም መናገር እችላለሁ። አንድ እንደው ጊዜ ብዙ መውሰድ የመጽሐፉ ርዕስ ነው የህይወቴ ጉዞ። አዎ የህይወቴ ጉዞ በተባበሩት መንግስታት ውስጥ የሚል ነው። እዛ ላይ ዝርዝር ነገሮች ይጽፋል። ሌሎችም ነገሮች መጥቀስ ይቻላል። ግን በተለይ ለየት የሚያደርገው እሱ ጣሊያን ኢትዮጵያ ላይ ባደረሰችው ግፍ እየተንገበገበ የሚናገረው ነገር አለ። በቂ ካሳ የኢትዮጵያ ህዝብ አላገኘም። ጣሊያን ያደረሰው ግፍ መዓት፣ ሁለት ወረራ፣ ያንን በሰነድ ተሰንዶ ዌብሳይት ላይ ፈጥሮ እርግጠኛ ነኝ ጓደኞቹ በዝርዝር ይሄዱበታል። በዛ መጽሐፍ ላይ የተካተተ ነገር አለ። እያንገበገበው ነው በዚህ ነገሮች ጋር ይናገር የነበረ ያስተምር የነበረ እና ብዙ አይነትቻ ቅድም ሲናገሩ
በመልእክቶ መሃል ጋሽ ኪዳኔ እርሶን እንዳሳደጉ ነግረውን ነበርና ጋሽ ኪዳኔ የሀገር የአፍሪካ ሲልም የዓለም ባለውለታ ናቸው። ከቤተሰብ ማስተዳደር ጋራ ወይም መምራት ጋራ እንዴት አስታርቀው ነው ያለፉት? እንግዲህ ጋሽ ኪዳኔ የቤተሰቡ ዋልታ ነው ቢባል ምንም እንኳን ለቤተሰብ ይቅርና ለአገር መከታ የሆነ ሰው ነው። እኔ ለምሳሌ የኔን የግል ህይወት በወስድ እንደምሳሌ እኔ ከኢትዮጵያ ልወጣ በጣም በአስፈሪ ጊዜ እኛ እንዳለመታደል ታላቄንና ታላቄን አጥቻለሁ አተናል ለቤተሰብ። ይሄንን በሰማበት ጊዜ የመጀመሪያው ስራው አድርጎ ያየው የመጨረሻ ወንድሜ እንዴት አድርጌ ላውጣ ብለን ይሄንንም በሚገርም ሁኔታ በጣም ከባድ የሆነበት ጊዜ ነው የወጣሁት በፈረንጅ 1979 ነው። ቀጥታ እሱ አመቻችቶልኝ ነው ቱሪስት ቪዛ የወጣሁት እና ከዛ በኋላ ያው ነገሩ ረጅም ነው። አሜሪካ እንዴት እንደሄድኩ እንዴት ሁሉ ነገር እዚህ እንዳመቻቸው እሱ የሱ በእያንዳንዱ የህይወት ጉዞ ላይ የሱ ፊርማ አለበት ማለት እችላለሁ። በምክርም በማማከርም ቅድም እንዳልኩትና ቤተሰብ ውስጥ ደግሞ ለኔ ብቻ ሳይሆን ለሁሉም 8 ነን ለሁላችን አስፈላጊ በሆነበት ጊዜ የሚደርስ የነበረ ከቤተሰብም አልፎ ለቤተ ዘመድ ለሰፋ ላለው ቁልፍ የሆነ ሰው ነበረ። በማማከር በመምከር እንግዲህ እግዚአብሔር ወስዶት ነው። ይሄ ነው ማለት አይቻልም። ያለበት ሁኔታ ለቤተሰብ ባለ ፍቅርና ዋስተምሮትን ተመለከተ። እንደው ስለ ጋሽ ኪዳኔ ይሄን ሳልናገር አላልፍም ብለው የሚሉት ካለ ቢያስተላልፉ። እሺ፣ ጋሽ ኪዳኔ እንግዲህ በሁለት ጉዳዮች ቁልፍ ጉዳዮችን በተለይ ከማህበረ ቅዱሳን ጋር ማህበረ ቅዱሳን በዚህ አጋጣሚ እንዳውም ሳላመሰግን ለምን ማለፍ አልፈልግም። እኔም በግሌ የኢትዮጵያ ተዋሕዶ ሃይማኖት ዋልታ ናቸው ብዬ አምናለሁ። እሱም ይሄን ያምናል፣ ይሄንን ይቀበላል። ትንሽ ስሜታዊ ሆናለሁ፣ ይቅርታ። ብዙ ነገር የሚያማክረኝ ነገር ነበር። ለምሳሌ ቅዱስ ቁርባንን በተመለከተ ስታቲስቲክስ እንዲወጣ አማክሮ ምን ያህሉ በፐርሰንቴጅ ምን ያህል ሰው ይህን ነገር የድህነቱ መሰረታችን ስለሆነ ምን ያህሉ ሰው ነው የሚወስደው ብሎ ይሄንን ይመስለኛል አዲስ አበባ ወይም እዚህ ያላችሁት አብሮ ተባብረው ስታቲስቲክሱን ባየ ጊዜ ልክ እንዳልሆነ የድህነታችን መሰረት ቅዱስ ቁርባን ነው፣ ምኑ ደግሞ በቂ አይወስድም መውሰድ አለበት ብሎ በከፍተኛ ደረጃ ለማስተማር ለመወገድ ወይም ደግሞ ምክንያቱም አጣርቶ እንዲሻሻል በማድረግ አንዱ ይሄ ነው። ሁለተኛው የጣሊያን ቅድም ያልኩት ጉዳይ ነው። የጣሊያን ግፍ በኢትዮጵያ ላይ በቂ ካሳ አላገኘንም እና ደግሞ በግልም በቤተሰብም የደረሰ ብዙ ነገር ስላለ እዛ ዝርዝር ውስጥ አልገባ። እሱ በተለይ ሁላችንም ታላቅ ስለሆነ በእናታችን አባት በኩል የደረሰውን ግፍ ያውቃል። ያንንም ዘግቦታል፣ ጽፎታል። ያንንም ጨምሮ ሌሎቹም ጨምሮ የጣሊያን ግፍ የተመለከተ በፍጹም ሊያቆም የማይችለው ደረጃ ስለነበረ የሆነ ትንሽ ድርጅት ፈጥሮ ከፍተኛ በዩናይትድ ኔሽንም እንደ የዘር ማጥፋት ጄኖሳይድ እንዲመዘገብ የኢትዮጵያ ጣሊያን በኢትዮጵያ ሕዝብ ላይ ጄኖሳይድ አካሂዳለች ተብሎ ምዝገባ እንዲደረግ ከፍተኛ ጥረት በሚያደርግበት ጊዜ ነው
ህልፈት የመጣው። ወደፊት ይሳካል ብዬ ተስፋ አደርጋለሁ። ስሜ በትሩ ገብረ እግዚአብሔር ይባላል። አቶ ኪዳኔ በጣም የቅርብ ወዳጄና ጋብቻን በፈጸመበት ጊዜ ሚዜው ነበርኩ እና ለብዙ አመታት አብረን ብዙ ነገሮችን አሳልፈናል። መካሬ ወንድሜ፣ እንደ ታላቅ ወንድሜ የማየው ወንድሜ ነበር። አቶ ኪዳኔ በጣም በርካታ ነገር ነው ያከናወነው። በተፈጥሮ ጨዋታና ቧልት ላይ የሚያጠፋው ጊዜ የሌለው ሁል ጊዜ ለቁም ነገር የተሰለፈ ሰው ነው። እንደው አበይት የሆኑትን አንዳንድ ነገሮች የማስታውሳቸውን ለመጥቀስ ያህል አንደኛ ፋሺስት ኢጣሊያ በኢትዮጵያ ላይ ላደረሰችው ጭፍጨፋና በደል ካሳ እንድትከፍል በዓለም አቀፍ ደረጃ ከፍተኛ ሙግት ሲያካሂድ ለዓመታት ቆይቷል። እንደዚሁም ለአዲስ አበባው የካቲት 12 ጭፍጨፋ ዋና ምክንያት የሆነው የኢጣሊያ ሀገረ ገዢ ሐውልት ሊያቋቁሙ በደቡብ ኢጣሊያ እንቅስቃሴ ባደረጉበት ጊዜ ቦታው ድረስ በመሄድ ተቃውሞ አቅርቦ ደብዳቤም ጽፎ ብዙ ክትትል አድርጓል። የሮማውን ፓፓዎች ሁለቱን በአካል አግኝቶ አቤቱታ ጽፎ አቅርቧል። በተለይ የካቶሊክ ቤተክርስቲያን ከፋሽስቱ አገዛዝ ጋር በመተባበር ወታደሮቹ ለወረራ ወደ ኢትዮጵያ ሲሄዱ ባርከው የሸኙ ስለነበረ የኢትዮጵያን ሕዝብ ይቅርታ ሊጠይቁ ይገባል ብሎ ብዙ ሙግት አቅርቧል። ይህ ደግሞ ለሊቢያ እና ለሌሎች ሀገሮች ያረጉት ነገር ስለነበር ለኢትዮጵያ የማይደረግበት ምክንያት የለም ብሎ እስካሁን ድረስ እንደተንጠለጠለ ነው። ምናልባት የእሱን ሌጋሲ የሚከተለው ትውልድ ይህንን ተከታትሎ ማስፈጸም ይገባው ይመስለኛል። ይሄ አንዱ ነገር ነው። ሌላው በአይነ ስውርነት የሚሰቃዩ ኢትዮጵያውያን ለመርዳት የተቋቋመውን የኢትዮጵያ አይን ባንክ አምባሳደር በመሆን በዚህ በዳላስ ፎርት ወርዝ አካባቢ የሚኖረውን ትውልድ ኢትዮጵያዊ በማስተባበር ከፍተኛ እርዳታ እንዲሰባሰብ አድርጓል። ይህም የሕክምና መሳሪያዎቹ ወደ ኢትዮጵያ እንዲላኩ ተደርጓል። በቅርብ ዓመታት ደግሞ የተባበሩት መንግስታት ውስጥ ባገለግልባቸው 28 ዓመታት በዓለም ዙሪያ ተዘዋውሮ ያከናወናቸውን ስራዎች የሚተርክ መጽሐፍ ደርሶ መጽሐፉ በመጀመሪያ በእንግሊዝኛ ተጽፎ በኋላ በአማርኛ ተተርጉሞ የመጽሐፉ ሽያጭ ሙሉ በሙሉ ለዚህ ለአይን ባንክ ገቢ እንዲደረግ አድርጎ እስካሁንም ድረስ እየተጠቀሙበት ነው ያለው። ይሄ ሌላው ነገር ነው። ሌላው አሁን ኢትዮጵያ የምትተዳደርበት ህገ መንግስት ብዙ ድክመቶች አሉት። ሀገሪቱን በጎሳ እና በብሔር የከፋፈለ በመሆኑ የኢትዮጵያን አንድነትና ሉዓላዊነት ማስከበር የሚያስችል እንዲሆን መሻሻል ያለባቸውን አንቀጾች ነቅሶ አውጥቶ ለሚመለከታቸው ሁሉ አቤቱታ አቅርበዋል። እንደው እነኚህን ከጠቀስኩ ይበቃ ይመስለኛል። እሺ፣ ከዚህም ከዓለም አቀፍ ስራቸው ጎን ለጎን ጋሽ ኪዳኔ ደራሲም ናቸው። አሁን እርስዎ እንደጠቀሱት ምን ያህል መጽሐፍ ለትውልድ አበርክተዋል? ስማቸውንም ካወቁ ቢጠቅሱልን። አዎ እንግዲህ ብዙ የሙያ ጽሁፎች በጣም በርካታ ነው ያበረከተው። በተለይ በአስተዳደር በህዝብ አስተዳደር ስራ ላይ ለምሳሌ አሁን በዓለም ታወቁ ከሚባሉ ከተሞች አንዱ የሆነው ዱባይ የአሳ አጥማጆች መንደር በነበረበት ጊዜ
አቶ ኪዳኔ በተባበሩት መንግስታት የልማት መርሃ ግብር አማካሪነት ተመድቦ የከንቲባው ዋና የቴክኒክ አማካሪ ሆኖ ያገለግል ነበር እና እሱ ባወጣው ፕላን ነው እቺ ከተማ ከልዩ ልዩ የንግድ ቀረጥ ገቢዎችና በተለይ ማስታወቂያ የመንገድ ላይ ትልቅ ሰሌዳ ማስታወቂያ በማድረግ ገቢ እንድታገኝ ሐሳቡን አመንጭቶ አቅርቦ ስራ ላይ በማዋሉ ይሄው ዛሬ አዲስ ማነች ዱባይ በዓለም ከታወቁ ከተሞች አንዷና ትልቋ ለመባል በቅታለች። ሴቶች በመስሪያ ቤት አገልግሎት ላይ አሳትፉም ነበር። እዛም ላይ ለባለስልጣኖቹ አቤቱታ አቅርቦ ሴቶች ከወንዶች እኩል ሆነው አገልግሎት እንዲሰጡ በማድረጉ አሁን ዱባይ በምንሄድበት ጊዜ የምናየው በየመስሪያ ቤቱ በርካታ ሴቶች አገልግሎት በመስጠት ላይ ይገኛሉ እና ከዚህም ውጪ በአጠቃላይ ኢትዮጵያ ከድህነት ህዝቡ እንዲላቀቅ መደረግ ያለበትን የማህበራዊና የኢኮኖሚ ልማት አቅጣጫ በማመላከት ለህዝብ የሚሰጡ አገልግሎቶች ቀልጣፋ እንዲሆኑ ምን መደረግ አለበት፣ በሰዓት ሳይቀር ወስኖ አንድ ሰው ቤት ለመስራት ፈቃድ ለመጠየቅ ሲመጣ ከሁለት ቀን ባላለፈ ጊዜው ፈቃዱን ማግኘት እንዳለበት እንዲህ ያሉ ዝርዝር የሆኑ መመሪያዎችን አዘጋጅቶ የሰጠ በርካታ በሆኑ የአፍሪካና የመካከለኛው ምስራቅ ሀገሮች በተባበሩት መንግስታት ኤክስፐርትነት ተዘዋውሮ ብዙ አገልግሎት የሰጠ ወንድማችን ነው። እሺ ጋሽ ኪዳኔ ለሀገር ለአፍሪካ ሲልም ለዓለም በርካታ በጎ ስራዎችን ያበረከቱ አባት ናቸው። ከዚህም ጋር ተያይዞ በስማቸው ጎዳና ተሰይሟል። ያ ጎዳና የት ነው? ምንስ ስለሰሩ ነው በስማቸው ጎዳና የተሰየመላቸው? አቶ ኪዳኔ ለአፍሪካ በተለይ በጣም በርካታ አገልግሎቶች ነው የሰጠው። የአፍሪካ የሰላምና የልማት ማዕከል የሚባል አቋቁሞ መጀመሪያ ታምፓ ላይ ዓለም አቀፍ ጉባኤ አካሂዶ ዘታምፓ ዲክላሬሽን የሚባለው በዓለም ባንክና በተባበሩት መንግስታት ድርጅት እውቅና ያገኘ የዛም ድርጅቶች ባለስልጣኖች መጥተው የተሳተፉበት ጉባኤ አካሂደዋል። እዚህም ከመጣ በኋላ አርሊንግተን ከሚገኘው የቴክሳስ ዩኒቨርሲቲ ጋር በመተባበር ተመሳሳይ ጉባኤ አካሂዶ እዚህም የዓለም ባንክ ተወካይ በመክፈቻው ስነ ስርዓት ላይ እንዲገኙ አድርጓል። ከዛም በኋላ በኤስኤምዩ የሳውዘርን ሜቶዲስት ዩኒቨርሲቲም ከኢንተርናሽናል ፕሮግራማቸው ጋር በመተባበር ሌላ ጉባኤ ተካሂዶ እንደዚሁ እነኚህ የአፍሪካ ሀገሮች ማለትም ኢትዮጵያ፣ ኤርትራ፣ ሶማሌና ጅቡቲ ተባብረው የቀጠና ትስስር በመፍጠር የህዝቦቻቸውን እድገትና ልማት ላይ እንዲያተኩሩ እና በሰላምና በአንድነት መኖር እንዲችሉ በርካታ ሀሳቦችን አቅርቧል። በቀይ ባህር አካባቢም ያሉት ሀገሮች እንደዚሁ ባህሩን ጥቅም ላይ የበለጠ ጥቅም ላይ ለማዋል ምን ያህል ትብብር ማድረግ እንዳለባቸው የሚቀሰቅስ ብዙ የሙያ ስነ ጽሁፎችን አቅርቧል። እሺ፣ ስሜ ተፈራ ወርቅ አሰፋ ይባላል። እኔ እንግዲህ በዚህ በዳላስ ውስጥ የምታወቀው በኮሚኒቲ አገልጋይነት ነው። በአሁኑ ጊዜም የእድሩ የዚህ ዳላስ ውስጥ ያለ እድር ፕሬዝዳንት ነኝ። አቶ ኪዳኔ እንግዲህ የቅርብ ወዳጄ ነው። በቃ እንደ ወንድሜ ነው የማየው እና በደንብ በቃ ግንኙነታችን ከፍ ያለ ቤተሰብ ነው ማለት ይቻላል። እሺ፣ ያው በኮሚኒቲው ዙሪያ ነው የምጠይቁት። ለኢትዮጵያ ኮሚኒቲ አቶ ኪዳኔ ያደረጉት አስተዋጽኦ ታላቅ ነውና እንደውሱን ተወሰነ ቢዘረዝሩልን። እንግዲህ አቶ ኪዳኔ እዚህ ሀገር የመጣ ወደ 2000 አካባቢ ነው። እዚህ ከመጣ ጀምሮ ኮሚኒቲውን እያንዳንዷን ነገር ይህን አድርጉ እንደዚህ አድርጉ እያለ ሀሳብ እያመነጨ የሚያደርግ ነው። በዚህ ላይ ደግሞ በዓላት ሲመጡ የካቲት 12ን አክብሩ የራሱ ኮሚቴ አቋቁሞ በዓሉ እንዲከበር ያደርጋል። የአድዋ በዓል እንዲከበር ያደርጋል። እንዲያውም ደግሞ በኮሚኒቲው ራሱ እንደ መመሪያ ጽፎ የላቀ ስራ የሰሩ ሰዎች መሸለም አለባቸው፣ ኮሚኒቲው
የኢትዮጵያን ቀን በሚያደርግበት ጊዜ ሁል ጊዜ ለተወሰኑ ሰዎች ሽልማት መስጠት አለበት ብሎ ራሱ አቋቁሞ ራሱ መመሪያ አውጥቶ ያንን ሽልማት በኢትዮጵያ ኮሚኒቲ እንድናደርግ ያስጀመረን ሰው ነው። ከነመመሪያው ከነምኑ ማለት ነው። ከዛ አልፎ ደግሞ እንግዲህ በዚህ በኢትዮጵያ ኮሚኒቲ ትልቁ ነገር ያወደድነው በ2008 የኢትዮጵያ ኮሚኒቲ እድር አቋቁመናል። ስናቋቁም እድሩን ለማቋቋም 2 ዓመት ነው የፈጀብን እና ባይሎን ስንጽፍ፣ ስንከራከር፣ ስንነጋገር አቶ ኪዳኔ ከጅምሩ ጀምሮ ማታ ማታ በስብሰባ ስናደርጉኑ እየተሳተፈ መጨረሻ ላይ ወደ መጨረሻው ላይ ለማቋቋም በምንደርስበት ጊዜ ሎየሮችን አናግሮ ፈልጎ ይሄ ነገር እንዴት ነው ህጋዊ ነው ወይ ምናምን የሚለውን ሁሉ ያከናወነልን እሱ ነው እና አቶ ኪዳኔ በቃ ለኮሚኒቲውና ያው ለሀገሩ የሚያደርገውን አስተዋጽኦ ከፍተኛ ነው። ዲያቆን ፍሬው ሰይፉ ባላለሁኝ የአርያ ሰው ሽልማት ዋና አዘጋጅና ፕሬዝዳንት ነኝ። እንግዲህ ከአቶ ኪዳኔ አለማየሁ ጋር የአባትና የልጅ አንድ ታሪኩን ለማወቅ የሚጓጓ ኢትዮጵያዊ ልጅና እንደ ታሪክ አዋቂ ምስክር ደግሞ የአባትና የልጅ ግንኙነት ነው ያለን። ላለፉት 10 ዓመታት ከኢትዮጵያ ታሪክ ከቤተክርስቲያን ስርዓት አንጻር በተለያዩ ርዕሰ ጉዳዮች ላይ በመወያየት ነው እንግዲህ የምንተዋወቀው። በማህበራዊም ይሁን በፖለቲካውም ይሁን በኢኮኖሚውም ይሁን ጠለቅ ያለ ዕውቀት ያላቸው ሰው ናቸው አቶ ኪዳኔ። ይበልጥ ደግሞ በሀገር ታሪክ ላይ እንደው ሀገርን መውደድ ብቻ ሳይሆን ቁጭትም ጭምር ያለባቸው ሰው ናቸውና ይሄን ቁጭታቸውን ደግሞ ከቃል በዘለለ በተግባር የሚችሉበት ጥግ ድረስ እንደው እንደመታደል ሆኖ ሌላ ዓለም ላይ ቢሆን ኖሮ እንደሳቸው አይነት ትንታግ የሆነ ለሀገሩ ታሪክ ስለመበደሉ ቆርጦ የሚያስብ ሰው ያለው ሀገር ሌላ ሀገር ቢሆን እስከዛሬ ምላሽ የሚያገኝበት ሁኔታ ነበር። ግን እንዳለመታደል ሆኖ ደግሞ ያው አቶ ኪዳኔ በዘመናቸው ሁሉ ከሀገር ታሪክ ጋር ተያይዞ ብዙ ጩኸት ሲያሰሙ የነበሩ አብሶ በኢትዮጵያ ላይ ከጣሊያን ፋሺስት ጋር ተያይዞ ሀገራችን ላይ ባደረሰው ከፍተኛ የሆነ ጥፋት ዓለም ይሄንን እንዲያውቅና ለዚህም ደግሞ ልክ እንደ ሌሎቹ አፍሪካ ሀገራት ተገቢ የሆነ ካሳ እንድታገኝ ኢትዮጵያ የሚችሉትን ታሪክ እያጣቀሱ መሄድ ያለባቸው እስከ ቫቲካን ድረስ ደብዳቤ በመጻጻፍ ብዙ የሆኑ ለውጦችም ያመጡ ሰው ናቸው። ግን እንደ ሀገር ስላልደገፍናቸው እንዲሁም ደግሞ አዲስ ትውልድ እና ነገ በሀገሩ ላይ ብዙ ተስፋ እንዳለው ትውልድ ልናግዛቸው ባለመቻል የድፋታቸውን ያህል ውጤቱን አላገኙትም። እንግዲህ እሳቸው አስጀምረዋል። እግዚአብሔር በወደደና በፈቀደ ጊዜ በሚያስነሳው ሰው ይሄ ነገር እውን ሆኖ የሚታይበት አጋጣሚ ይፈጠራል ብዬ አስባለሁና ከዛ በተጨማሪ ግን ያቶ ኪዳኔ በስራ ተሰማርተውባቸው በኖሩባቸው ሀገራት ልክ እንደ ሀገራቸው ነበረ ሀገራቱን የሚያገለግሉት። ባመኑበት ነገር ላይ ጽኑ የሆነ አቋም ያላቸው ሰው ናቸው እና ሁልጊዜም ከአንደበታቸው ላይ የሀገርና የሕዝብ ፍቅር ከአንደበታቸው አይጠፋም። ወደ ኋላ ይመለሳሉ። ምክንያቱም ሁሌ የኋለኛው መስፈንጠሪያችን ብዙ ጊዜ በሆነ አጋጣሚ የሆነ ነገር እናነሳለን፣ ከዛ ደግሞ እንረሳዋለን። እሳቸው ጋር እንደዚህ የለም። ፍሬውን ባገኙት ቁጥር ይሄን የቤት ስራ ነው የሚሰጡት። ያው በምንችለው አቅማችን የእሳቸውን ያህል ትጋቱ ባይኖረንም ግን ያ ጉዳይ የኔም ጉዳይ ነው ብዬ ስለማምን በሚችለው ወጣቶችን በማስተባበር ፒቲሽን በማስፈረም በሚችለው አጡን በህይወት ያሉ በዚህ ጉዳይ ላይ በሚሰሩ ጊዜ የምንችለውን ሁሉ እንሰራ ነበርና ለኔ ትልቅ የሚገለጡ የሚነበቡ መጽሐፍ ናቸው አቶ ኪዳኔና ትውልድ ከሳቸው ብዙ መማር ይችል ነበር። ያው እኛ ሀገር እንዳጋጣሚ ሆኖ አንዳንዴ የሆነ አንድ ሰው ሲሞት ሰው ብቻ አይደለም የሚሞትብን ብዙ መጽሐፍትን አብሮ የማጣት ያህል አሁን በቤተ ክርስቲያን አንድ ልጅ ከሚሞት አንድ ቤተ መጻሕፍት ቢቃጠል ይቀላል ነው የሚለው። 4 አይና መምህር ካለ መጽሐፍትን ሁሉ መጻፍ ይችላል። እሱ ሲሞት ግን ብዙ ነገር ነው ይዘው የሚሞተውና አቶ ኪዳኔም በኢትዮጵያ ታሪክ በስርዓተ ቤተ ክርስቲያን ላይ ባላቸው ቁርጠኛ የሆነ አቋም ያው እንዳልኩት ቻሌንጁ በጣም ከባድ ነው። ያልተለመደውን ያልተነካውን ነገር ስለሚነቁ
ግን መነካት ያለበት በትክክልም ይሄ ጉዳይ የበላይ አካላት ከላይ ከቅዱስ ሲኖዶስ ጀምሮ ነገሩን ተመልክቶት አስፈላጊውን ነገር ማድረግ ቢችል በቤተክርስቲያን ብዙ መሰረታዊ ለውጥ ሊያመጣ የሚችል ጉዳዮችን ነበር ያነሱ የነበሩት። ግን ብዙም ትኩረት አልተሰጣቸውም። በሚያነሳቸው ሰዎችም አልተረዷቸው። እንደውም ካህናቱ ሁሉ ጭምር የእሳቸውን ሐሳብ አልተረዱትም። ያ ሐሳብ መሆን የነበረበት እንደው የቤተክርስቲያን የአገልጋዮች የካህናት ጥያቄ ነበር መሆን ያለበት። አሁን ብዙ ጊዜ እንደሚታወቀው እኛ አማኞች ነን ቤተክርስቲያን የምንመጣ እንጂ የቤተክርስቲያኑን ስርዓት ጠንቅቀን አናውቅም። እሳቸው እዛ ፖይንት ላይ አትሊስት የሚባለው ቤተክርስቲያን የምትለውን እንኳን እየሰማን አይደለም የሚል እምነት ነበራቸውና እሱ ባለመሆኑ ብዙ ሰው ከቅዱስ ቁርባን ርቋል ብለው ስለሚያስቡ ያ ነገር እንዴት በምን አይነት መልኩ ቢስተካከልና ሁሉም ኦርቶዶክሳዊ እንደ ግብጽ ቤተክርስቲያን ቤተ መቅደስ ገብቶ ስጋው ደግሞ ተቀብሎ መውጣት እንዳለበት አጽንኦት ሰጥተው ብዙ ጊዜ እንግዲህ ህይወታቸውን ይደክሙበት ነበርና በሁለት በኩል የተሳሉ ሰይፍ ናቸው። በሀገርም ጉዳይ ያሉበት በቤተክርስቲያንም ጉዳይ ያሉበትና ትልቅ የሚያጎሉ የሀገር ባለውለታ ናቸው አቶ ኪዳነ። Out